ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የምንጎበኘው ከቦሌ አትላስ ተነስተን በቀጥታ ወደ ካሳንቺስ ድረስ የምናመራ ይሆናል። በእነዚህ መሀል ወይም ደግሞ ከቦሌ አትላስ ጀምረን እስከ ካሳንቺስ ድረስ በርካታ ስራዎች እየተሰሩ ነው የሚገኙት። በተለይ በኮሪደሩም እንደዚሁም ደግሞ በወንዝ ዳር ልማቱም ማለት ነው። እንደምትመለከቱት እዚህ አክሱም ሐውልት የሚመስለው ቦታ ያለበት እዚህ አትላስ ጋር ነው መነሻዬን ያደረኩት። እዚህ አካባቢ እንደምታዩት እዚህኛው ጋር ከዚህ በፊት ሬስቶራንቶች፣ ካፌዎች እንደዚሁም ደግሞ እነዚህ የስጦታ እቃ መሸጫና የተለያዩ ምግብ ቤትና ቡቲኮች የነበሩበት ስፍራ ነው። አሁን ግሪን ኤሪያ ወይም ደግሞ ፐብሊክ ኤሪያ እየተደረገ ነው የሚገኘው። የኮሪደሩም ኦልሬዲ ቀጥሏል እስከ ላይኛው ድረስ ማለት ነው። አትላስ ድረስ ነበር ያኛው ከቦሌ መዳኔ ወይም ከቦሌ ብራስ እስከ አትላስ የሚሰራው ፕሮጀክት ኦልሬዲ መስቀለኛ መንገዱን አልፈን ተሻግረን ነው የጀመርነው። እኛ እስከ አትላስ ድረስ ያለው ያው በቅርብ ቀናት እንዳሳየዋችሁ የምታስታውሱት ይመስለኛል። እንግዲህ ከዚህ በኋላ ደግሞ ያለውን ዛሬ የምንመለከት ይሆናል ማለት ነው። እንግዲህ በዚህ እነዚህም ቦታዎች ምናልባት ሃይላይት ላይ የተወሰኑ ሃይላይቶች ላሳያችሁ እንደሞከርኩት አዳዲስ ስራዎች እየተሰሩ ነው የሚገኙት። ይሄኛውም እንግዲህ የኮሪደር ወይም ደግሞ እግረኛ መንገዱም እንደዚሁም ደግሞ አስፋልቱም እስከ ኡራኤል ታችኛው የዚህ ወደ ወሎ ሰፈር መታጠፊያ ድረስ አስፋልቱንም እየሰሩት ነው የሚገኙት። ከዛ ደግሞ በየጎን ላይ ደግሞ የፓርኪንግ ቦታዎች እየተሰራ ነው። ከሱ አለፍ ብለን ደግሞ ኡራኤል ቤተክርስቲያን ወደ ካሳንቺስ ተሻግረን ማለት ነው። እዛ አካባቢ ከዚህ በፊት ወደዚህ ወደ አጎዛ የሚባለው ወይም ደግሞ የካሳንቺስ ጫፍ አካባቢ ከዚህ በፊት አሳይቻችሁ ነበር። ቆይቷል በርግጥ ምናልባት ነባር ቤተሰቦች ልታስታውሱ ትችላላችሁ። እዛ አካባቢ ፓርክ እየተሰራ ነው። እንደዚሁም ደግሞ የመኪና ማቆሚያ ፓርኪንግም ጭምር አለው። አረንጓዴ ስፍራ፣ ፏፏቴ፣ በርካታ ነገሮችን የያዘ እንደዚሁም ደግሞ ቅርጻ ቅርጽ ነገሮችን የያዘ የሚገርም ፓርክ እየተሰራ ነው የሚገኘው። እሱንም እግረ መንገዳችን እናያለን ማለት ነው። ስለዚህ በቀጥታ ወደ ኡራኤል አቅጣጫ ነው የምናመራው። እንግዲህ ከቦሌ ብራስ እስከ አትላስ ድረስ የነበረው የዚህ የኮሪደር ልማት ወረድ እስከ ታችኛው ድረስ ኡራኤል ድረስ ዘልቋልና እንደምትመለከቱት እዚህ ጋር የእግረኛው መንገድ ወረድ እየተሰራ ነው የሚገኘው። ማሽነሪዎች ያው ፊት ለፊት ይታያቸዋል የሚሰሩ ሰዎች። እንደዚሁም ደግሞ አስፋልቱም ጀምሮታል። ይሄ መሀል ወይም ደግሞ አካፋይ አስፋልት እየሰሩት ነው። ወደ ላይ ጠጠር ምናምን እያነጠፉ ነው የሚገኙት። አለፍ ብለን እኛም ወደዛው ድረስ ዘልቀን የምናይ ነው የሚሆነው። ምናልባት ትንሽ ወደ ከፀሐይ አቅጣጫ ጋር ተቃራኒ እየሄዱ ስለሆነ በደንብ ላይታያችሁ ይችላል። እንደሌላ ቀን ወይ ምናልባት በዛኛው በኩል ብጀምር የተሻለ ሊሆን ይችል ነበር። ነገር ግን ያው እንደ አጋጣሚ የመጣሁት በሌላ አቅጣጫ ነበርና በዚህ በቦሌ በኩል ነበር የመጣሁት። ለዛ ነው እንግዲህ ወደዛኛው መሄድ ግድ ይለናል ማለት ነው። ወደዛ ተመልሼ እንደገና ወደዚህ ልመለስ ብል እየመሸም ነው። እንደገና ምናልባት ደግሞ ማይሆን ሊሆንም ስለሚችል እንግዲህ በዚሁ እንቀጥላለን ማለት ነው። እንግዲህ አሁን ወደ የአትላስ ወንዝ ዳር ወይም ደግሞ አትላስ ወንዝ ያለበት አካባቢ ደርሰናል። እስካሁን ድረስ የመጣናት መንገድ እችን ትመስላለች። እችኛው መግቢያ ያው በቀኝ በኩል ወደ አትላስ የወንዝ ዳር ልማቱ ነው ወይ ደግሞ የዚህ የፒኮክ ዙሪያ ላይ የሚሰራው ፕሮጀክት ማለት ነው። የሰው ሰራሽ ሐይቅ ያለበት እንደዚሁም ደግሞ የአትላስ ወንዝን ተንተርሶ የሚሰሩት የልማት ስራዎች እንደዚሁም ደግሞ ስፖርት ማዘውተሪያ ስፍራዎችም እየተሰራ ነው። ከዛ ውጭ ደግሞ ፓርኩ እንዳለ ይታወቃል። በስተጀርባው በኩል ደግሞ ያለው የፒኮክ የወንዝ ዳር ልማቱና እንደዚሁም ደግሞ የአፍሪካ ትልቁ ሞል ፕሮጀክት አሉ። እንግዲህ አስፋልቱ እንደምታዩት እዚያኛው ጋር እየሰሩት ነው የሚገኙት። ያው ጠጠር እያነጠፉ ነው። ምናልባት በቅርቡ ደግሞ ይጠናቀቅ ነው የሚሆነው። የወንዝ ዳር ልማቱ ፊት ለፊት ተሻግረው ያለው ነው። እንግዲህ ከዚህ በፊት ያልነበር አዲስ የተጀመረው ማለት ነው። በስተጀርባ ያለው የአትላስ የፒኮኩ የፓርኩ ዙሪያ ከዚህ በፊት ስላሳያችሁ ወደዛ እንገባም። እስኪ ተሻግረን ደግሞ እቺኛው አዲስ የተጀመረችዋን እናያታለን። እንግዲህ ዙሪያው እዚህ አካባቢ ከዚህ በፊት ያው ሱቆች ምናምን ነበሩ። በተለይ ወደዚህ ወደታች ወረድ ብላችሁ እንደዚሁም ደግሞ አሁን ይሄ የምናየው ወንዙ ጋር ይሄ ወንዙ ዙሪያ ላይ የተወሰኑ ጥቂት መኖሪያ ቤቶች እና እንደዚሁም ደግሞ እነዚህ እጅ ጥበብ ስራ የሚሰሩ ነበሩ ወንዙ ዳር ላይ። እነዚህ ሰዎች የሚሰሩበት ይሄ ሳር እየተተከለ ያለበት ስፍራ የተወሰኑ ቤቶች እንደዚሁም ደግሞ እንደ ሳጠራ የሚመስል ነገር የተለያየ የእጅ ጥበብ ስራ የሚሰሩ የተወሰኑ ሰዎች ነበሩ። ትዝ ይለኛል ከዚህ በፊት
የአትላስ ያኛውን ወንዝ ዳር ልማት ወይም ደግሞ ተሻግሮ ያለውን ስናይ ኮመንት ላይ ያልተሰራ እስኪ ወንዝ ዳር ልማት አሳየን ልዩነቱን እንትን እንድንል ወይም ደግሞ እንድናቅበት ብላችሁኝ ይሄኛው ሳይሰራ ከመሰራቱ በፊት አሳይቻችሁ ነበር። በእርግጥ ቆይቷል። ከዛ በኋላ አዳዲስ ቤተሰቦች ትኖራላችሁና ምናልባት ልታስታውሱት ትችላላችሁ የነበራችሁ እንጂ እዚህኛው ጋር መኖሪያ ቤቶች እንደዚሁም ደግሞ ትንሽ ቆሸሽ ያለም ነበር። አሁን እንትን እየተጸዳ ነው የሚገኘው። በነገራችን ላይ በጣም በቅርብ ቀን የጀመሩት ይህን ፕሮጀክት ግን ኦልሞስት ሳር ወደ መትከሉ ደረጃ ወይም ደግሞ ወደ መጠናቀቁ እየደረሰ እንዳለ የሚያስታውቅ ነው። በጣም ጥቂት ቀናት ምናልባት ሳምንት የሆነው ነው ይህን እንትን ከጀመሩት ማለት ነው። ምናልባት ትንሽ ቦታም ስለሆነች ብዙ ጊዜ ሊወስድባቸው ይችላል እንጂ ፍጥነቱ እንደሌላ ቦታ አይደለም። በጣም ፈጣን ነው ወይም ደግሞ ቶሎ እየተሰራ አይነት ፕሮጀክት ነው። እዚህኛው እንግዲህ ከዚህ በፊት እዚህ አትላስ ዙሪያ ወይ ደግሞ ከኡራኤል ወደ አትላስ ስትመጡ እኔ ሰፈሩን አውቀዋለሁኝና ኢቭን መሻገሪያ እንኳን አልነበረም ማለት ከዛኛው አሁን ከፓርኩ በዛው በኩል ከታጠረው ከአረንጓዴው ስፍራ እኔ አሁን ወክ እያረኩ ካለሁበት ወደዚህኛው ስፍራ ልሻገር ብትሉ ጭራሽ የሚመች አይነት ሰፈር አልነበረም። ዳገት ነው የነበረው። በዛ ላይ ደግሞ በመሰላል ነበር የምትሻገሩት ወደ ላይ። ይሄኛው አሁን እኔ የምራመድበት ስፍራ በጣም ዳገት ላይ ነበር። በዛኛው በኩል ደግሞ ቁልቁለት ነበር ወደዚህ ሆስፒታሉ የነበረበት ወይ ደግሞ ወደ ፒኮክ ፓርክ መግቢያው ማለት ነው። እና ትልቅ ሰዎች ምናምን ጭራሽ መሻገር የማይታሰብ ነበር። ወጣቶች የተወሰነ በመሰላል አድርገው በደረጃ ወደዚህኛው ሰፈር ይሻገሩ ነበር። ከዛ ውጭ ግን ልታደርጉ የምትችሉት ታችኛው ድልድዩ ጋር ወይም ደግሞ ወንዙ ጋር እዛ አካባቢ ተሻግራችሁ፣ ሁለተኛው ደግሞ ወደዚህ ወደ ኡራኤል ቤተክርስቲያን ከፍ ብላችሁ እዛ አካባቢ አንዲት መሻገሪያ ነበረች። ከሱ ውጪ ከዚህ ወደዛ እንደፈለጋችሁ መተላለፊያ ምናምን አልነበረውም። ይሄ ግሪን አረንጓዴ ስፍራው ሳሩ፣ እነዚህ መብራቶች ምናምን ያው ኮሪደሩ በነገራችን ላይ ቆይቷል ከተሰራ። ይሄኛው አሁን እኔ እየተራመድኩ ያለሁበት ሰፈር ይሄ የታጠረው ደግሞ በርካታ ቤቶች ነበሩበት፣ እነዚህ ቀበሌ ቤቶች ምናምን ማለት ነው። ያው በቀኝ በኩሉ ይቅርታ፣ በግራ በኩሉ ትምህርት ቤት፣ እነዚህ አርከበ ሱቆች፣ እንደዚሁም ደግሞ የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን እዛ ጫፍ ላይ ምናምን ነበር። በዚህኛው በኩል ደግሞ በቀኝ እንዳለ መኖሪያ ቤትና ዳር ዳር ላይ ጸጉር ቤቶች እና የተወሰኑ ሱቆች ነበሩበት። እንግዲህ ያው ውስጡ ከቆርቆሮ ባሻገር ወደዛ ያው ሰፈሮች ቤቶቹ የሉም። ኦልሬዲ አሁን በዚህ በልማቱ ተነስተው ማለት ነው። እንግዲህ መንገዱ የሚገርም ነው የሆነው። ኢቭን የአስፋልት አካፋይ ነበረው። አሁን እነዚህ መኪኖቹ ድጋሚ ነው እንትን እያሉት ያሉት እንጂ አንድ ብረት ልክ የድሮ መንገዶች ወይ ደግሞ የድሮ አስፋልቶች ላይ እንደሚሰራው ሁሉ የሁለቱን አስፋልቶች ወደ ላይና ወደ ታች የሚመጡ መኪኖችን መለያ ትልልቅ ብረቶች ነበሩ። እሱን አንስተውት ወጥ አድርገውታል። አሁን ደግሞ እንደገና እድሳት ወይም ደግሞ አስፋልት እየደረቡለት ነው የሚገኙት። የተሻለ ወይም ደግሞ አሪፍ የሆነ መንገድ ነው የሆነው። ከዚህ በፊት የሆነ ቪዲዮ ላይ እንዳሳየኋችሁ በተለይ ምሽት አካባቢ በጣም ነው የሚጨናነቀው። ከፍተኛ ነው። ምናልባት እስኪ ኮሪደሩ ካለቀ በኋላ የተወሰነ መቀነሱ አይቀርም ወይ ደግሞ ሊቀረፍም ይችላል ሙሉ ለሙሉ። እንግዲህ ምናልባት ሰፈሩ በደንብ ለማታውቁት አሁን በዚህ ፊት ለፊት ባለው ህንፃ በኩል በግራ ማለት ነው በቆርቆሮና በህንፃው መሀል ወደ ወሎ ሰፈር ወይ ደግሞ ወደ ቦሌ ዋናው መንገድ ወሎ ሰፈር አደባባይ ነው የሚወስዳችሁ። እንግዲህ እዛ እስክደርሱ ድረስ ፓርኩ አለ። የወንዝ ዳር ልማቱ የአፍሪካ ትልቁን የተባለው የወተር ፓርክ ወይም ደግሞ የውሃ ፓርክ እዛ ስር ነው የሚሰራው። የአፍሪካ ትልቁ ሞል ነው የተባለው ፕሮጀክቱ እዛ ስር ነው ያለው። ከዛ ውጭ ደግሞ በርካታ የሚገራርሙ መዝናኛ ስፍራዎች እየተሰሩ ነው የሚገኙት በግራ በኩል ማለት ነው ወደ ወሎ ሰፈር እስክትደርሱ ድረስ። በቀኝ በኩል እንኳን መኖሪያ ቤቶች አሉ። እንደዚሁም ደግሞ የተለያዩ ሪል ስቴቶች፣ ጫፍ ላይ ደግሞ አንድ ኤምባሲ አለ አስፓልት ጋር እስክትደርሱ ማለት ነው። እንግዲህ ያው መብራቱ ጋር ደርሰናል። ከዚህ በኋላ አለፍ ብለን ወደ ኡራኤል ነው ጉዟችን የሚሆነው። በእነዚህ በሁለቱ አስፓልቶች መሀል ደግሞ በግራ በኩል የባምቢስ የወንዝ ዳር ልማት የሚሰራበት ሰፈር ነው። እዚህኛውም አካባቢ የተወሰኑ የአጼ ቴዎድሮስ ትምህርት ቤት ከዚህ በፊት
የባምቢስ ወንዝ ዳር ልማትን ስንመለከት ስለ ትምህርት ቤቱ የተወሰነ ብያችሁ ነበር። በዛ ስር ነው የሚገኘው። ኤሌመንተሪ ስኩል ነው። ከዛ ውጭ የዛኛው የባምቢስ ወንዝ ዳር ልማቱ እየተጠናቀቀ እንደሆነ በእርግጥ የተወሰነ ብንቆይም አይተነዋል። ያኛው ረጅም ጊዜ ቆየ። ከክረምት ጀምሮ ስናየው የነበረው ፕሮጀክት ማለት ነው። በእነዚህ በሁለቱ ህንፃዎች መሀል መግቢያ ያለው አንድ ሰፈር ነበር። ካራማራ ፖሊስ ጣቢያ የሚባልም ነበር። ካራማራ መሰለኝ ስሙ በእርግጠኝነት ትዝ አይለኝም፣ ግን አንድ ፖሊስ ጣቢያ አለ ባምቢስ ጋር ከመድረሳችሁ በፊት ማለት ነው። አቋራጭ መንገድ ነበረች። ሌላው ሰፈር ነው የነበረው። እነዚህ ቤቶች ምናምን ነበሩበት። እንግዲህ ራኤል አካባቢም በደንብ ከተለወጡ ሰፈሮች አንዷ ነች። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ በየቀኑ በምናያቸው የአዳዲስ ፕሮጀክቶች ወይም ደግሞ የወንዝ ዳርም የቤቶችም እንደዚሁም ደግሞ የኮሪደር ልማቶችን ነው የምናየው። በዛ በኩል ፊት ለፊት ያያችሁ ከሆነ እንደዚህ የተሰሩ የልማት ስራዎችን የሚያስተዋውቅ ቦርዶች እየተለጠፉ ነው። መሀል ላይ ደግሞ እዚህ ጋር እንደምትመለከቱት አለፍ ብሎ እናያለን። እነዚህ ክፍት ቦታዎች እየተሰሩ ነው የሚገኙት። ምናልባት እነዚህ ደግሞ ለፓርኪንግ ስፍራነት ሊሆን ይችላል። በተለይ ከዑራኤል ቤተክርስቲያን በስተጀርባው በሰፊው እየተሰራ ያለ ቦታ ይቻለውኝ፣ እሱንም እናያለን። እነዚህ ማስታወቂያዎቹ የሚለጠፉት በርካታ ቦታዎች ላይ አሁን ፒያሳ ጋም በሰፊው ሲለጠፍ አይቻለውኝ። ውበትም አላቸው። በነገራችን ላይ እንደዚህ በቆርቆሮ ብቻ ከሚሆን ትንሽ ፀሐይ ከለለን እንጂ እነዚህ አሁን በዚህ በወንዝ ዳር እዛ ጋር የጊዮን ይታየኛል። በዚህ በወንዝ ዳርና በኮሪደር ልማት የተሰሩ ቦታዎችን እግረ መንገድ ለማስተዋወቅ የሚጠቅሙ ከዛ ውጭ ደግሞ ውበትም ስላላቸው ቆርቆሮ ብቻ ከሚሆን ይሄኛው ደግሞ እንደውም የተሻለ ይመስለኛል። ፒያሳ ጋርም በሰፊው ሲለጥፉ አይቻለሁኝ። ወደዚህ ወደ ቴዎድሮስ አደባባይ መውረጃ ጋር ማለት ነው። ከአድዋ ወደ ቴዎድሮስ አደባባይ ስትወርዱ በቀኝ በኩል ቆርቆሮ አጥሮቹ ጋር በሰፊው እየተለጠፉ አይቼ ነበር። ትላንት ወይ ከትላንት ወደ አካባቢ እንግዲህ እዚህ ሰፈር ድሮ ሌላው ከሚታወቅበት አንዱ በዚህ በኤሌክትሪክ ንግድ ነው። እዚህ መብራቶች እና ደግሞ የነዚህ የባኞ ቤት እቃዎች ምናምን ይታወቃሉ። ዑራኤል አካባቢ እዛ ጋር ላይት ሲቲ የሚል አንድ ህንጻ ይታኛል። እዛ ላይም በርካቶቹ ወደዛ በተለይ ኮሪደሩ ካነሳቸው በኋላ እዛ ላይ የተሰበሰቡ ብዙ የኤሌክትሪክ እቃዎች የሚሸጡ ነጋዴዎች እዛ ላይ ብዙ አሉ። እንግዲህ ያው ከዑራኤል ቤተክርስቲያን ጀርባ ወይም ደግሞ ዑራኤል ጋር ደርሰናል። ይሄ ዑራኤል ቤተክርስቲያን ነው። የዚህኛው ስፍራም እንደዚሁ እነዚህ የህንፃ መሳሪያ እቃዎች የሚሸጡ እንደዚሁም ደግሞ በርካታ መንገድ ላይ እንደ ጉሊት ወይም ደግሞ ቄጠማ የሚሸጡ እናቶች ነበሩ እዚህ ጋር በርካታ ማለት ነው። በተለይ በዓላት አካባቢ በደንብ ነበረ ሞቅ የሚለው እዚህ አካባቢ። አሁን ምናልባት ለፓርኪንግ ስፍራ ሊሆን ይችላል ይህን ቦታ የሚሰሩት።
ይሄ ቦታ ማለት ነው። እንግዲህ ወደ ውስጥ ሰፈር እያለ ወይ ደግሞ ቤቶች ያሉ መግቢያም ነበሩ ከቤተ ክርስቲያኑ በስተጀርባ ከቅድም ጀምሮ ስናየው የነበረው የዚህ እስከ ወንዙ ከተነሳንበት አካባቢ ድረስ ወደ ውስጥ መግቢያ መንገድ ነበሩ፣ ወደዛ ሰፈር የሚያስገባው ማለት ነው። እንግዲህ ሰርጉ ወር የሰርግ እንትኖች ልታየው ይታየኛል እዚህ ፊት ለፊት ጋር ወሩ የሰርግ ወር እንደመሆኑ መጠን በርካታ ሰርጎች የሚከናወኑበት ነው። በዚህ በእኛ ሀገር ወይም ደግሞ በኢትዮጵያ እንትን እንግዲህ ኡራኤል ቤተክርስቲያን ጋር ነን አሁን ያለ ነው። ቀጥሎ የተወሰነ እዚህ የባቡር መንገዱን አየት አድርገን አቅጣጫ ዙሪያውን አይተን ወደዛኛው ወደ ፓርኩ ነው የምንገባው። ፓርኩ ጋር እየተሰራ ያለውን በርግጥ የተወሰነ ቆይቷል እሱኛው ፕሮጀክት ከተጀመረ፣ ግን የሚገርም አይነት እንትን ነው የተሰራው። በተለይ ስፖርት ማዘውተሪያ ስፍራዎች አሉት፣ የህፃናት መጫወቻ የያዘ ነው። እንደዚሁም ደግሞ አረንጓዴ ስፍራ ከፏፏቴ ጋር እንደዚሁም ደግሞ በጣም ትልልቅ የመኪና ፓርኪንግ ቦታዎች አሉት። ያው ብዙዎቹን አሁን የፓርኪንግ ስፍራዎች የሚሰሩት ከላይ ሌላ አገልግሎት ይሰጣሉ፣ ከስር ለመኪና አገልግሎት መዋያነት የሚያገለግሉ ናቸው። ልክ ከዚህ በፊት ሳር ቤት ጋር አይተናል፣ ቴዎድሮስ አደባባይ ጋር አይተናል። በነገራችን ላይ ቴዎድሮስ አደባባይ ጋር ያለው የሚገርም የባህል ምግብ ቤት ተከፍቶበታል። ዮድ አቢሲኒያ የሚባል ማስታወቂያ ተለጥፎ ይቻለኝ ከላይ ከስሩ ያው የፓርኪንግ ስፍራ ነው፣ በጣም ገዘፍ ያለ ማለት ነው። ችሎት ጋር አይተናል ወደ 4 ኪሎ። አድዋ ፓርክ ጋርም እየተሰራ ነው። 4 ኪሎ ትልቁ አለ። እንግዲህ በየቦታው ያለውን የመኪና ማቆሚያ ወይም ደግሞ የትራፊክ ፍሰቱን ላይ የተወሰነ ለማቃለል በፊት በየአስፋልት ዳሩ የተወሰነ መኪና ይቆም ነበር ዳር ዳሩን ይዞ። አሁን እነዛንም ነገሮች ለመቅረፍ ትልቅ እንትን ይኖረዋል። እንግዲህ እንደምትመለከቱት የስራ ሰዓት መውጫ ስለሆነ መንገዱ ወደ መገናኛ አቅጣጫ ነው የተዘጋጋው እንደምታዩት። በነገራችን ላይ የባቡር መንገዱን ለማዘመን ከሆነ ከቻይና ባለፈው የቻይና የውጭ ጉዳይ ሚኒስቴር ነው መጥተው ነበር። ውይይት ከተደረገባቸው እንትኖች ውስጥ አንደኛው የዚህ የባቡር መንገዱን ለማዘመን በሚያስችልበት ሁኔታ ላይ እንደተወያዩ ሰምቻለሁኝ ከኛ ጋር ባለስልጣናቶች ጋር። እሱም ደግሞ የተሻለ ሊሆን ይችላል። ብዙ ጊዜ ይበላሻሉ ባቡሮቹ። በዛ ላይ ደግሞ ቀድሞ በተቀመጠላቸው ወይም ደግሞ ፕሮጀክቱ ሲጀመር በዚህ ያክል ደቂቃ አንድ ፌርማታ ላይ ይደርሳሉ፣ የሆነ ኮንስታንት በሆነ ሰዓት እዚህ ቦታ ለመድረስ ይህን ያክል ደቂቃ ይፈጅባቸዋል ተብሎ ነበር። ነገር ግን በጣም ሌትም ናቸው፣ ግን ደግሞ ጠቀሜታቸውም በጣም ትልቅ ነው። ምናልባት አንዳንድ ቦታ ላይ እነሱ ባይኖሩስ ኖሮ ግን እነሱ እያሉ እንደዚህ ከተዘጋጋ ማለት በዚህን ያክል ሰው ታክሲ እንትን የሚል ከሆነ ባይኖሩ ኖሮስ ሊብስ ይችል ነበር የሚል አይነት እንትን አለኝና አሁን ከጦር ኃይሎች ወደ አያት ስትሄዱ በቆረዲ በአንድ ፌርማታ ባቡሩ ይሞላሉ። ምናልባት ቀን ላይ ምናምን ካልሆነ በስተቀር በተለይ በስራ መውጫና መግቢያ ሰዓት
እጅግ በጣም ተጨናንቆ ነው የሚታዩት። ያው እዚህ ያልሆናችሁ እንኳን በደንብ እንትን ላትሉ ትችላላችሁ። እንግዲህ ፓርኩ ይህንን ይመስላል። የአረንጓዴ ስፍራ እንደምታዩት በመብራት ያሸበረቀ፣ እንደዚሁም ደግሞ ወደ ውስጥ ገባ ስንል የተወሰነ እናየዋለን። በርከት ያሉ ሐውልቶች ወይም ደግሞ እነዚህ ቅርጻ ቅርጽ ነገሮች የተሰሩለት ነው። ከዛ ውጭ እንደምታዩት እንደዚህ ነጫጮቹ እንትኖች የመዝናኛና እንደዚሁም አሁን ይሄ ፓርኪንግ ስፍራ ነው። አሁን ይሄ ከላይ እነዚህ የሚበይዱት ሰዎች ባሉበት ለመዝናኛ አገልግሎት ይውላል። ከስሩ ደግሞ ለፓርኪንግ ስፍራነት የሚሆን ነው ማለት ነው። እንግዲህ ከሱ ባሻገር አጎዛ ገበያ የሚባለው የድሮ አሁን እንኳን የለም፣ ድሮ አጎዛ ገበያ የሚባል ነበር። ወንዝ አለች ከሷ ከዚህ ቅድም ያየናት ወንዝ ማለት ነው። ከነዚህ ከፓርኪንግ ስፍራዎቹ በታች በኩል አድርጋ ነው በኡራኤል ቤተክርስቲያን ጀርባ ወደዛ ወደ አትላስ የምትሄደው። እንግዲህ እዚህኛውም ስፍራ ከዚህ በፊት ሱቆች ነው ነበሩ እዚች አስፋልቱ ዳር ላይ በቆርቆሮ የተሰሩ። አሁን እየሄድኩ ያለሁበት ስፍራ ማለት ነው። የባኞ ቤት እቃዎች የሚሸጡ እንደዚሁም ደግሞ ወፍጮ ቤት ምናምን ነበር። ላይ ካሳንቺስ እስክትደርሱ ድረስ በርከት ያሉ ሱቆች ነበሩ። እዚህ መስጊዱ አካባቢ የወተት ማከፋፈያዎች፣ እነዚህ ምንድን ነው እንደ ኤልፎራ አይነት እንቁላል፣ የወተት፣ የዶሮ ስጋ፣ የወተት ተዋጽኦዎች ምናምን የሚሸጡ በርካታ እንትኖች ነበሩ። ከዛ ቡቲኮች ምናምን ወደ ላይ ወደ ቶታሉ አካባቢ ማለት ነው። ወደዛ ስትሄዱ ወደዛ ነበር። አሁን እንግዲህ ለውጣቸውን ነው እያየን ያለ ነው። እችኛው አስፋልቱ ያው እስከ ወንዙ ድረስ ወደታች ትወርዳለች። ከወንዙ በኋላ መሻገር የለውም። ታችኛውን ቢጫዎቹ ህንጻ ጋር ድረስ ማለት ነው። ገበያዋ እዛች ስፍራ ነው የነበረችው። እንግዲህ እዚህ አካባቢ ትልልቅና የሚያማምሩ ህንጻዎች እንግዲህ ተሰርተዋል እንደምትመለከቱት። እንግዲህ ቀጥሎ ወደ ግቢው እንገባለን። ተወሰነ ፏፏቴውን አይተን ዙሪያው እየተሰራ ያለውን ሙሉ እንኳን ባይሆን እነሱን እናይና የዛሬ ጉብኝታችንን የምናጠናቅቅ ነው የሚሆነው። መግቢያው በዚች ነው። ያው ገና ክፍት አልሆነም ወይም ደግሞ ሙሉ ለሙሉ አልተከፈተም፣ ለህዝብ ክፍት አልተደረገም። እኔም ከተወሰነ ቀረጻ በኋላ አስወጥተውኛል፣ ገና ክፍት ስላልሆነ ወይም ደግሞ ስላላስረከቡ ማለት ነው። እንግዲህ ዛሬ ጉብኝታችን እዚሁ ነው የምናጠናቅቀው። እስካሁን ድረስ ሳትሰለቹ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ መለሳለሁኝ። ሌላ ፕሮጀክት እንጎበኛለን።
እንግዲህ ሰብስክራይብ ያላረጋችሁ ላስታውሳችሁ፣ ሀሳብ አስተያየታችሁን አስቀምጡልኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው